ኤልሹ ልጅሽ አይደለችም። ማስመርመር ትችያለሽ። ውይ ድንጋጤሽ ደስ ሲል እኔም ስሰማ እንደዚህ ነበር ማለት እንደነገጥኩት። ቆይ ምንድነው የማየው? የታላቋን ሀዘን ሳልጨርስ ከሷ ጋር በዛ ላይ እጇን ይዘ እንደምታስበው አይደለም፣ እያጽናናዋት ነው። ሁኔታ እንኳን የማጽናናት አይመስልም። ስማኝ ወንድሜ፣ እንደ ወንድም ዛሬ በተፈጠረው ነገር በጣም ከፍቶኛል። በጣም አዝኛለሁ፣ አፍሬያለሁ። ግን ደግሞ አይን እያየ ሌላ ችግር ሲፈጠር ቆሜ ማየት አልችልም። ልክ ነህ። ሶሪ፣ አጋጣሚ ነው። ጥሩ ሰው ነህ አልክድም። ግን እህቴ ላይ ባደርስባት ደስ ይለኛል። እሷ ገና ምንም አታውቅም። ጥሩ ከመሰላት ግትርም ናት። በዚህ ግትርነቷ ላይ ፍቅር ተጨምሮበት ደግሞ ህይወቷ ይበላሻል። እናቴ በጣም ናፍቀሽኝ ነበርኩ። ቆይ ጠፍሽ ነው? ምን? እስኪ ድጋማ ምንድን ነው ያልከው? ጆሮዬ ነው ወይስ እናቴ ሲል ሰምቼዋለሁ? እንዴት ነህ አዶኒ? አዎ ትንሽ ጠፋሁ። ቆይ እናንተ ምን እየሆናችሁ ነው? ልጅሽ ነው እሱ? ዝም በል ጆ፣ አትንቀልቀል። እና ኤልሹ ከወንድሟ ነው ፍቅር የያዛት ማለት ነው? ቆይ የዚህ ቤት ጉድ ቢወጣ አያልቅም እንዴ? ምን ጉድ ናቸው በፈጣሪ። እንዴ ቆይ ጠፍተሽ ነው? አባዬ እኮ ትመጣለች ቤት ብሎ እየጠበቀሽ ነበር። ዛሬ ስራ እንኳን አልገባም። አዶኒ የምርህን ነው? እሷ ማለት እናት ናት። ስለዚህ ኤልሹ እህት ናት ማለት ነው። ቆይ ምንድነው የሚያወሩ? አንተማ በጤና አይደለም፣ የሆነ ነገርማ ሆኗል። ቆይ ልጁ ምን ሆኖ ነው? ስማኝ፣ የሆነ የማይታወቅ ቦታ ወሰደውና እዛ ጥለውና፣ እሺ ወዴት መመለስ እንዳለበት አያውቅም። ኧረ አንቺስ ግን ግፍሽ። እርግጠኛ ነሽ ግን? አዎ እርግጠኛ ነኝ። ውሰድና ጣልኝ ወደዛ። አረ ነው እንደም ያደረው እንደዛ ደረው። ዝም በይልሽ። አፋልኝ ብለሽ እንዳትወሩ። አንቺ ያላደረግሽው ነው ያልነካሽው ሰው አለ እንዴ? ኑኑን ከኔ እንድትረቅ አርግሻል። አሁን ደግሞ አልቷል። ቆይ እንዴት ነው በሰው ሀዘን የምትደሰችው? ወንድሜ ተረጋጋ። ቆይ እንዴት ከምን ጋር ላይ ይሞክራለሁ? ጭራሽ ያደረግሽው ነገር እንዳብራራልሽ ትፈልጊያለሽ? ስልክሽ የታል? ስልክሽ የታል? የምን ስልክ? መቼም ቁጥርሽን አይሆንም። የጠየኩሽን አሰማሽ ታውቂያለሽ። ስልክሽ የታለ? አትሪ የለውም። አልከፍተውም። በጣም ስለተናደድኩ መታገስሽ እንዳይመስልሽ። ቶሎ በይ ክፈችው። 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 ቴዲ ቆይ አንዴ፣ እየቀለድኩ ነው በለኝ። ምንድነው ይሄ? ምን ማለት ነው? ዝም ብለሽ ያልኩሽን ነገር በያት። እውነቴን ነው። ኤልሹ ልጇ እንዳልሆነች ማውቀው እኔ ብቻ ነኝ። ራሷ አታውቅም። ቴዲ እኔ በጣም እያስፈራኸኝ ነው። ቆይ እንዴት ነው ሳታውቅ አንተ ያወቅከው? ቆይ አንተ ምንድነው ማለት እንዴት አወቅ? አትፍሪ። ሌላውን ነገር ቀስ እያልኩ አብራራልሻለሁ። ለጊዜው ሊሰብራት የሚችለው ነገር ይሄ ብቻ ነው። ስለዚህ ተጠቀሚበት። ይሄ እንዴት ይሆናል? እውነት ከሆነ እኮ ይሄ ነገር እንኳን ለኛ ለሰሚዎች ራሱ በጣም ነው የሚከብደው ቴዲ። እሺ ቆይ ቴዲ፣ ቆይ እሺ ቀጣይ ምንድን ነው የምናደርገው? እኔ እኮ ተጨነቅኩኝ። ስለምን? ስለኔና ስላንተ እኔ በጣም ነው የጨነቀኝ። በዛ ላይ ደግሞ ቆይ እንዴት ነው እናቴን አይን ማየው? ጨነቀሽ አይደል? እንዴ ጨነቀሽ ብቻ? በጣም ነው የተጨነቅኩት። በጣም ነው የጨነቀኝ። ግን ደግሞ ሄለን እስካሁን ድረስ ሽማግሌዎቹን አንተ እንደላካችሁ ያወቀች አይመስለኝም። ሽማግሌዎቹን ማን የላካችሁ እያለች እየጠየቀች ነበር። ያው አንቺ የገቡት ሽማግሌዎች እሷ የላከቻቸው ናቸው። የኔዎቹን ግን ከማባረር ውጭ ስለኔ ያልጠየቀቻቸው። እሺ ቆይ መፍትሄው ምንድነው ቴዲ? ንገረኝ። በቃ ልብስሽን ያዢና ከኔ ጋር መኖር ጀምሪ። ሞክረን ነበር አልተሳካም በያቸው። ያው ይህንን ሁሉ ነገር ያደረግነው አብረን ለመኖር አይደል? ምን መሆንሽ ነው?
እህትሽ በደረሰባት ነገር ገና አዝነን ሳንጨርስ አንቺ ደግሞ ከሌላ ሰው ጋር። ኧረ ተይ ኑኑ፣ ኧረ ተይ እንደዚህ አታድርጊ። ኧረ ተይ ወንድሜ፣ ምንም እኮ አይደለም። ያው አዝኜ ስለነበር ነው። አዝነሽ እያጽናናሽ ከዛ እጅሽን ያዘሽ ከዛ ያቅፍሻል ከዛ ብቻ ረፊ ኑኑ። ይኸው አሁን እንኳን ከእህትሽ ተማሪ። ሁሉም ነገር የሚያምረው በጊዜው ነው። አሁን እኮ ያለነው በራሳችን ቤት ሳይሆን በሰው ቤት ነው ኑኑ። የራሳችን ቤት ቢሆን ማንም እንደፈለገ ገብቶ የሚፈነጭበት ይመስልሻል? በጭራሽ አይሆንም ነበር። ስለዚህ መጀመሪያ ነገሮችን እናስተካክል። ከዚያ አንቺም በሲብ በክብር ትወጣላችሁ። አደራ ኑኑ፣ ድጋሚ እንዳልናገር ደግመሽ እንዳታሳፍሪ። እሺ በቃ ወንድሜ፣ አላሳፍርም። በይ አሁን ሂጂና ቤቱን አጽጁ። አበባውን ምናምን አነሳሽው። እህትሽ ካየችው ቅር ይላታል። እሺ አነሳሳዋለሁ፣ አጸዳዋለሁ። በእርግጥ ወንድሜ ልክ ነው። እና አንቺ የትዬ ልጅ ነሽ? አዎ ልጇ ነው። እኔ ደግሞ እስኪ አንተ በጣም ይገርማል። የሰው መመሳሰል። እስኪ አይነ እስኪ እንዲበል። ኧረ ቅንድባችሁ ራሱ እኮ ኧረ አፍንጫ ራሱ ጥርስ እንዲህ በዛ ላይ ደግሞ እስኪ አበል እንጥላችሁ ራሱ እኮ ቁጭ ነው። አዎ ብዙ ሰው ነው እንዴ አይደለ? ጅል ማን ነው አንተ? እንዴ አሁን እኮ በዚህ ያለፈ አንተ ገላምጦን ያልፋል። አንተንማ ምን ቦጣ? በቃ ሚስቴ እየጠበቀች ነው። ቶሎ ቶሎ እንሂድ። ናና ቆይ እስኪ እንዴ ምን ሚስት ብቻ ልጆችም እኮ እየጠበቁ ነው። በተለይ ትንሽዬው ልጅ አባቴ የት ነው ብሎ እኮ እያለቀሰ ነው። ኧረ እኔ ልጅ የለኝም እንዴ። ኧረ አለ ደግሞ ጫማ ተፈቷል ልሰረው። ኧረ አንተ ደግሞ አልተፈታም። ይኸውልህ ከዚህ በላይ እንዳይጠልፈ ሰረው። አንተማ አለ እንዴ እንኳን ደህና መጣ። እነዛ ጉደኞች ምን እንዳደረገው ብታይ። ከኔ ተደብቀው ሰርግ ሊደጉስ ሲሉ አልያስኳችሁ መሰለ። ከዛ ፕሮግራሙን ደርሰሽ አበላሽሽዋ። እኔ መቻጣሽ በሚገባ እንጂ። እስኪ አስበው፣ ገና ለገና ቤት ወጣለች አትመለስም ብለው እኔ በሌለውበት ድግስ ሲደግሱ አይገርምም? ጥሩ አደረግሽ። በጣም ጎበዝ። ለዚህ እኮ ነው ምኮራብሽ። ካንቺ ውጪ ማንም ደስተኛ እንዲሆን አፈልጊማ። ምን ማለት ነው? አሽሙር ነው እንዴ? አረ በጭራሽ እውነት ነው የተናገርኩት። ቆይ መች ነው ከሀገር የምትወጪው? አንድ ማስጨረስ ያለብኝ ጉዳይ አለ። የቤቱን ጉዳይ ሙሉ በሙሉ የኔ እንደሆነ እያደረኩ ነው። ከዛ ከሀገርም ወጣው የትም ሄድኩ ማንም ምንም አያደርገኝም። ገባ? እንዴት ነው እንደዛ ማድረግ የምችው? ቤቱ እኮ እንኳን ያንቺ ሊሆን ይቀርና ምንም ድርሻ የለሽም። በዛ ላይ ልጅ አለ። እባክህ እንደዛ ብሎ ነገር የለም። እንዴትም አድርጌ እንዴትም የራሴ አደርገዋለሁ። ስማኝ ታለቅሽ ነው። በእናትሽ አታልቅሽ። እኔም እኮ ችዬው ነው፣ ግን የግድ መሆን ስላለበት ነው። እሺ እህቴ፣ እኔ እኮ ላንቺ አስቤኝ ነው። በዛ ላይ ነው በጣም ነው የምትናፍቂኝ። እኔ ምንም ጥሩ ነገር አይታየኝም። ምን ይባላል መሰለሽ፣ ህልም ተፈርቶ ሳይተኛ አይታደርም። ስለዚህ ግዴታ መሞከር አለብኝ። እሺ በቃ ሂጂ። እሺ በቃ ቻው። በአንተ ቤት የሸወድከኝ መሰለህ? ሁላችሁም ተያይዛችሁ መቀመቅ ስትወርዱ ያን ይገባችኋል። ሁለት ቆንጆ በአንድ ቤት ውስጥ ፉል ፓኬጅ ማለት ይሄ ነው። ስሚ፣ ምን እየሆንሽ ነው? ጀርባሽን እየሰጠሽኝ ብቻ እንደው ምን ነው? ባለፈው ተሰማኝ ነበር እንዴ? አሁን ነው ስላለ ነው ጀርባሽን የሰጠሽው? ገደለች። ያረባ ዞር በል። ታይ እንዳት ነው። ዞር በል። ይኸውልሽ ቆንጆ ሴት ሲጣላ ያምርበት። ዞር በልልኝ አልኩኝ። አንቺ አላበዛሽም እንዴ? ሁሉም ሰው እንዳች ባለጌ ነው መስለሽ? ነገር አረ ጸጉሯን እንዴ! አረ ተጋደሉ አለልኝ። እገሉ ነው ምንድን ነው ያገባ? በለው የሶስተኛው ዓለም ጦርነት ሴቶች። አሁን ምን ይባላል? አንቺ ባለጌ! ቆይ ሁሉም ሰው እንዳንቺ ባለጌ ነው እንዴ የሚመስልሽ? ሁሉም ሰው የሚልከሰከስ ነው የሚመስልሽ? አው ስተሰማኝ ልጅ ነበረ። እኔ ባልደስ ኖር እኮ አልቋቸው አልጋ ልተኙ ነበር። እንዳንቺ አይነት የፍቅር መቀስ እያለ ቤት በኩል አየህ ወንድሜ፣ አሁን ራሱ አመነ።
እውነት አድርጌው ቢሆን በጣም ነበር የምናደደው። ደግነቱ አላደረኩትም። እኔ እንዳንቺ አይደለሁም። እሺ ለዛውም ከዚህ ምን ልትይ ነው አንቺ? ሊያውም ከእንደዚህ አይነቱ ጨርሽው። አዎ ከእንዳንተ አይነቱ ባለጌ ጋር አልሳሳምም። እሺ በዛ ላይ የዛን ቀን እዛ ክፍል የገባው የሆነ ነገር ለመስረቅ ነው እንጂ ለጥሩ ነገር አልነበረም። ምን አንቺ ወልሽ ሰነ ስርዓት ይኑርሽ እና ጆና ወደ ላይ ስሚ፣ እንኳን እሱ ድጋሚ ከዚህ ልጅ ጋር ባይሽ አንቺ ራስ ወደ ላይ እንዳትወጪ ነው ማለት። አንቺ ስድ ጨምላቅ ልጅ ቀጥልሽ ወደ ክፍልሽ ግቢ። እንዴ ቆይ እኔ ምን አድርጌያለሁ? ጆኩ ጓደኛዬ ነው። አሰማኝም እንዴ? እኔ እና እሱ የምንሄድበት ቦታ ይኖረናል። በድጋሚ እዚህ ቤት ከመጣ እንደምትታሰር ነግሬኝ ነበር አይደል? ስማ በህሊኔ ነው የምታሰረው? አረ ቀለድክ ማለት ነው። ሂዱጣ እዚሁ ጠብቁኝ፣ እናንተ መልሳለሁ። ስማ እኔ እወጣለሁ፣ ግን ደግሞ አንተ ውጣ ስላልከኝ አልወጣም። አንተ አትውጣ፣ እኔ እንዴት እንደምትወጣ አሳይሃለሁ። ማንነቴን ድክመቴን አውቀሽ የቀረብሽ ያልተውሽኝ የተረዳሽኝ እኮ አንቺ ብቻ ነሽ። ስለዚህ መሲ እኔ ነኝ ላመሰግንሽና ደጋግሜ ልወድሽ የሚገባው። እሺ በቃ አታሽኮርመኝ፣ እያፈርኩ ነው። አዲስ ሙሽራ ካልተሽኮረመመ ምኑን ሙሽራ ሆነ? እና ደግሞ የሄለንን አድራሻ ስላገኘሁት ሄደሽ ልታወሪያት ትችያለሽ። እርግጠኛ ነህ? ቆይ ግን ይሄን ነገር የምትለኝ እውነትህን ነው ማለት? ቆይ እንዴት ነው የሆነው?